ውዲቷ እህቴ ውድ ወንድሜ እነዚህን ብርቅ ሰዓታት የጀነትን ቁልፍ በእጅህ ለማስገባት ተጠቀሚበት እህቴ። ሙሰልሰሎች አይጠቅሙም። ውዲቷ እህቴ የቱርክን በዩ የሶሪያን በዩ የህንድን በዩ የሰማይን በዩ የምድር ሙሰልሰል አይጠቅምም። አታድርጉ። ግን የምታደርጉ ካላችሁ ሙሰልሰልን በመመልከት ቁጭ ብላችሁ ጊዜ የምታቃጥሉ ከሆነ ክስረት ነው እህቶቼ። ውድ ወንድሜ ኳስን ተጫወት እንጂ በመመልከት ጊዜህን አትግደል። ሁላችንም ራሳችንን እንጠይቅ እስቲ። ሶላትን ጠብቀን እየሰገድን ነው? ነፍስያችንን እየተከተልን ነው ወይስ ትተናታል፣ ረግጠናታል? ይህን ጥያቄ ለራሳችን ማቅረብ መቻል አለብን። ከዛ አላህ ምን አለ? እነዚህ ሰዎች አለ ሶላትን ያበላሹ፣ ሶላትን የማይሰግዱ፣ ሶላትን ከቁም ነገር ውስጥ ያላስገቧትና ስሜታቸውን ተከትለው የሚጋልቡ የሆኑ ሰዎች فسوف يلقون غيا የሚባለን ሸለቆ ጀሃነም ይገናኛሉ አለ አላህ። ሰብስክራይብ በማድረግ ቤተሰብ ይሁኑ። አልহামዱሊላሂ ረቢል ዓለሚን والصلاة والسلام على نبينا محمد وعلى آله وأصحابه والتابعين لهم بإحسان إلى يوم الدين. أما بعد ያላችሁበት السلام عليكم ورحمة الله وبركاته. እነሆ ከባለፈው ትምህርታችን ጋራ የተያያዘነው አብረን ወደ ጀነት የሚለውን ዛሬም እንቀጥላለን። ወደ ጀነት ከሚወስዱ መልካም ስራዎች መካከል አዕማሉል ኸይሪ ወልቢር ጥሩ ስራ የተባሉት ነገሮች መልካም የሆኑ ስራዎችን መስራት በብዙ አይነት መንገድ ሊገለጹ ይችላሉ። አላህ Subhanahu Wa Ta'ala ከነዛ ስራዎች ውስጥ ሶላትን ጠቅሷል። እንደገና ደግሞ ሌላ በርካታ የሆኑ መልካም ስራዎች አሉ። ምሳሌ ከመልካም ስራዎች ወደ ጀነት ከሚወስዱ መልካም ስራዎች ከስረቱ ሱጁድ ሊላሂ ረቢል ዓለሚን ለአላህ Subhanahu Wa Ta'ala ሶላትን ማብዛት፣ ሱጁድን ማብዛት። ሱጁድ ብቻውን ሳይሆን ሩኩዕ አለ፣ ያው ሶላት ማለት ነው። ሶላትን ማብዛት ለዚህ ማስረጃው ምንድነው ከተባለ ረሱል አለይሂ ሰላቱ ወሰላም ከዕለታት አንድ ቀን ጧት ላይ ቢላልን ጠሩት። ቢላል ያገራችን ልጅ ወንድማችን ቢላል አልሐበሺ ጠሩት። فقال አሉት ያ ቢላል አንተ ቢላል አሉት بما سبقتني الى الجنه ምን ሰርተህ ነው አንተ ወደ ጀነት የቀደምከኝ አሉት። አጂብ ሰማችሁ? ምን ሰርተህ ነው ወደ ጀነት የቀደምከኝ? انني دخلت البارحه الجنه فسمعت خشخشتك اي صوت مشيك ማለት ነው። የጫማህን ትናንትና እኔ ጀነት ገብቼ አሉ። ትናንት ማታ ማለታቸው ነው። እንግዲህ በምንድነው? በመናም ነው ወይስ የሚዕራጅ ጊዜ ነው? አልተገለጸም። ብቻ ትናንትና ማታ እኔ ጀነት ገብቼ ከፊት ለፊቴ ያንተን ጫማ ድምጽ ሰማሁ። ከፊት ለፊቴ فقال ቢላል ለጠየቁት ጥያቄ መልስ ሊሰጥ ነው። ያ ረሱላህ አላቸው አንቱ የአላህ መልእክተኛ ما أذنت قط إلا صليت ركعتين አዛን ከማድረግ አድርጌ ሁለት ረካዓ የሰገድኩ ቢሆን እንጂ ተቻላውቅም ማለት ልብ በሉ። አዛን ሙአዚን ነው እንግዲህ እንደምታውቁት አዛን አድርጌ ሁለት ረካዓ ያልሰገድኩበት ጊዜ የለም ማለት ولا أصابني حدث قط إلا توضأت عنده ውዱእ አልፈታም በፈታሁበት ሰዓት ላይ ውዱእ የማደርግ ቢሆን እንጂ አለ። ተመልከቱ አዛን አድርጌ ሁለት ረካዓ ሳልሰግድ ተቻላውቅም። አንድ ውዱእ ፈትቼ ያለ ውዱእ ተንቀሳቅሼ አላውቅም። ወዲያውኑ ውዱእን አድሰዋለሁ አለ። فقال رسول الله صلى الله عليه وسلم ምን አሉ? بهذا በዚህ ነው የቀደምከኝ ማለት ነው። ከዚህ ሐዲስ የምናገኘው የሶላት ማብዛት ወደ ጀነት እንድንገሰግስ ከሚያግዙን መልካም ስራዎች ውስጥ ዋነኛው ሚና ይጫወታል። አንድ ረሱሉን አለይሂ ሰላቱ ወሰላም የሚখাድማቸው ከአነስ ኢብኑ ማሊክ ውጭ እንደ አነስ ኢብኑ ማሊክ ዘውትር ኻዳሚ ባይሆንም የሚखाድማቸው ሰው ነበረ። ረቢዓቱ ኢብኑ ከዕብ አልአስለሚ ይባላል። قال كنت أبيت مع رسول الله صلى الله عليه وسلم እሳቸው ቤት አድር ነበር አለ።
فأتيته بوضوئه وحاجته لسنجانا لوضوء የሚያስፈልግን وهانا አንዳንድ ዕቃዎችን አቀረብኩላቸው አለ ይካድማቸው ነበር فقال لي سل ጠይቅ ምን ትፈልጋለህ አሉኝ فقلت أسألك مرافقتك في الجنة سبحان الله እኔ እርሶን የምጠይቀው የሚቻል ከሆነ አላቸው ጀነት ውስጥ የርሶ ጓደኛ እንደሆነ ነው የምጠይቀው አለ አያችሁ ሱሐቦች ጭንቀታቸው ናፍቆታቸው እሽቅድምድማቸው ጎላቸው የት እንደሆነ ጀነት ሀብታም መሆን ይፈልጋለሁ ማለት ይችል ነበር ምርጥ ሴት ማግባት ይፈልጋለሁ ማለት ይችል ነበር ስልጣን ይስጡኝ ማለት ይችል ነበር ግን የት ነው ሀገሩ የሱ ናፍቆት ጉጉት ጀነት ጀነት ደግሞ ብቻው መግባትም አይደለም የፈለገው የርሶ ጓደኛ መሆን ይፈልጋለሁ አላቸው ሱብሃንአላህ والله ትልቅ ጥያቄ ነው አላህ ወፍቆት የጠየቀው ምን አሉት ረሱል አለይሂ ሰላቱ ወሰለም قال او غير ذلك ከዚህ ላይ የምጠይቀው የለም አሉት قلت هو ذاك يعني ጥያቄ እሱ ብቻ ነው አለ قال رسول عليه الصلاه والسلام ምን አሉት እሺ ግን አንድ ነገር ልጠይቅህ አሉት ምን አንተ ልታግዘኝ የሚገባ ነገር አለ ምንድነው فاعني على نفسك بكثرة السجود ከኔ ጋር ጀነት ውስጥ የኔ ጓደኛ እንድትሆን ከፈለክ አግዘኝ አሉት فاعني አግዘኝ على نفسك براسه بكثرة السجود سجود በማብዛት ሶላትን በማብዛት አግዘኝ ከዛ በስተጀርባ ግን አብሽር አሉት ተረጋገጠለት ማለት ነው ሶላቶችን አብዝቶ መስገድ የጀነት ቁልፍ ነው ማለት ነው ስለዚህ ልብ ልንል ይገባል ኡሙ ሐቢባ ረዲየላሁ ዐንሃ የነገረችን ሐዲስ አለ قالت አለች قال رسول الله صلى الله عليه وسلم يا الله ملكتኛ አሉ ብላ አለች من صلى في يوم وليلة 12 ركعة بني له بيت في الجنة الله أكبر بحياء ساعات وسط بحياء ساعات وسط 12 ركعዎችን የሰገደ ጀነት ውስጥ በእነዚህ 12 ረካዓዎች ቤት ይሰራለታል አሉ 12 ረካዓ የተባሉት ፈርድ ሶላት አይደለም ሱና ሶላት ነው ስለ ሱና ሶላት ነው እነዚህ ሱና 12 የሚባሉትን ልብ ብላችሁ ተከታተሉኝ ረጋ ብዬ ነግራችኋለሁ አንደኛ 40 قبل الظهر ከظهر በፊት 4 وركعتين بعدها ከظهر በኋላ 2 ስንት ሆነ 6 وركعتين بعد المغرب ከመግሪብ በኋላ 2 8 وركعتين بعد العشاء كعشاء በኋላ 2 10 ሆነ وركعتين قبل صلاة الفجر كصبح فرد صلاة بفيت 2 ركعة ስንት ሆነ 12 ደግመዋለሁ ከዙሁር በፊት 4 ከዙሁር በኋላ 2 ከመግሪብ በኋላ 2 ከኢሻ በኋላ 2 ከፈጅር በፊት 2 ከፈጅር በፊት ማለት ከፈጅር ሶላት ከሱብሂ ሶላት በፊት 2 ረካ እነዚህን 12 ረካዓዎችን ጠብቆ የሰገደ ሰው አሉ በሌላ ሪዋያ من حافظ ነው የሚለው ዘውትር ሳይተው የሰገደ ሰው ጀነት ውስጥ ቤት ይገነባለታል አሉ በሱና ሶላቶች ማለት ነው የፈርዱስ አላህ ብቻ ይወቀው ስለዚህ ሱና ሶላቶች ላይ እንጠንክር ወደ ጀነት እንድንገሰግስ ሱና ሶላቶች ላይ ጠንከር ማለት አለብን እነዚህ ሱነቱ ሙአከዳ ተብለው ይጠራሉ السنن المؤكدة ይሏቸዋል ጠንከር ያሉ ሱናዎች ናቸው እነዚህ 12ቱ ከዛው ጭማሉ ሌላ ሱናዎች ምን ከመግሪብ በፊት 2 አለ ከአስር በፊት 4 አለ ከአስር በኋላ የለውም ሱና እንደምታውቁት ከኢሻ በፊት 2 አለ ከዙሁር በኋላ 4 አርጎ መስገድም ይቻላል ጥሩ ደግመዋለሁ ከመግሪብ በፊት 2 ከመግሪብ በኋላ 2 ከኢሻ በፊት 2 ከኢሻ በኋላ 2 እንደገና ዊትር አለ ዊትሩ እስከ 11 ሊደርስ ይችላል ዊትር ሶላት የሌሊት ሶላት አለ
አላሁ ሱብሓነሁ ወተዓላ የሌሊቱ 1/3 የመጨረሻው ሲቀር ማለት ነው ሌሊቱን ለሶስት ከፍለ ነው የመጨረሻዋ 1/3 ስትቀር ወደ ሰማያት ዱንያ ይወርዳል ጌታችን እንዴት ይወርዳል አናውቅም መውረዱን ብቻ እንቀበላለን ወርዶ ምን ይላል አላህ ማን ነው የሚጠይቀኝ የምሰጠው የሚለምነኝ እሺ የምለው እስትግፋር የሚያደርግ ወንጀሉን የምምርለት ይላል በዛይ ሰዓት ላይ ሌላው ቢቀር 2 ረካዓ ተነስተን እንኳን እንስገድ ድንገት ፈጅር 12 ሰዓት ላይ የሚወጣ ከሆነ 8 ሰዓት ላይ በሉት ከ8 ሰዓት እስከ 12 ሰዓት ባለው ውስጥ 11 ሰዓት ላይ ፈጅር የሚወጣ ከሆነ ደግሞ ፀሐይ ከገባችበት ጀምረን እስከ 11 ሰዓት ያለውን ሰዓቶች ለሶስት እንከፍላቸዋለን ባጭሩ ግን ከእኩለ ሌሊት በኋላ ያሉትን ሰዓቶች ብንጠቀምባቸው ጥሩ ነው ለመሆኑ ምን እያደረግን ይሆን የምናሳልፋቸው ውዲቷ እህቴ ውድ ወንድሜ እነዚህን ብርቅ ሰዓታት የጀነትን ቁልፍ በእጅህ ለማስገባት ተጠቀሚበት እህቴ ሙሰልሰሎች አይጠቅሙም ውዲቷ እህቴ የቱርክን በዩ የሶሪያን በዩ የህንድን በዩ የሰማይን በዩ የምድር ሙሰልሰል አይጠቅምም አታድርጉ ግን የምታደርጉ ካላችሁ ሙሰልሰልን በመመልከት ቁጭ ብላችሁ ጊዜ የምታቃጥሉ ከሆነ ክስረት ነው እህቶቼ ውድ ወንድሜ ኳስን ተጫወት እንጂ በመመልከት ጊዜህን አትግደል ኳስን ተጫወት መጫወቱ ስፖርት ነው ጊዜ መድብለትና ኳስ ተጫወት ስፖርት እንቅስቃሴ አድርግ ግን ቁጭ ብለህ እከሌና እከሌ እርስ በርሳቸው ሲጫወቱ ሲጋጠሙ እሱ ቁጭ ብለህ ለሊት ጊዜህን አታቃጥል እባክህ ጌም ላይ ጊዜህን አታቃጥል ጌም እባክህ አሁንማ በቴክኖሎጂ የመጡ የጊዜ ማጥፊያዎች የጊዜ መግደያ ሳይሆን እኛን የሚገሉበት ወደ ጀነት የሚወስዱ ሳይሆን ከጀነት ወደ ኋላ የሚያስቀሩ ስራዎች ናቸው ያሉት ኮምፒውተር ላይ አለ ሞባይልህ ላይ አለ ዩቲዩብ ስትገባ ብዙ ነገር ታገኛለህ የሚታዩ ፊልሞች አሉ አረምኑ ስንት ዌብሳይቶች አሉ ቻናሎች አሉ አንተ እንድትስቅ እንጂ አልቅሰህ ጀነት እንድትገባ የማያደርጉ እነዚህ ሰዓታቶች ለሊቱን ቁጭ ብለን የምናድረው ቁርአን እያዳመጥን ነው ሐዲስ እያዳመጥን ነው ዲናችንን እየተማማርን ነው ካልሆነ ግን እንተኛ በጊዜ ድራማ በሉት ምን በሉት ሙሰልሰል በሉት ኳስ በሉት እባካችሁ ለአላህ ብየወዳችኋለሁ ወንድሞችና እህቶች እናቶችና አባቶች ያደርጉት ጊዜ የላቸው ግን ጊዜ የተረፈን እነማንን ወጣቶች ነን እባካችሁ ጊዜ ማለት ህይወት ነው አይደል ይሄንን ህይወታችሁን ተጠቀሙበት ጀነትን ለመግዛት ተጠቀሙበት አደራ የምላችሁ ስለዚህ ሁላችንም አደራ የምላችሁ ጀነትን እንጠቀምበት ጀነትን ለመጠቀም ለማግኘት እዚህ ምድር ላይ ያለውን ጊዜያችንን እንጠቀምበት ስለዚህ ረሱል አለይሂ ሰላቱ ወሰለም እንዲህ ብለው የተናገሩትን 12 ሱናዎችን የሰገደ ሰው በጀነት ውስጥ ቤት ይሰራለታል የሱናዎች ጥቅም በርካታ ናቸው አንደኛ የጎደለ የፈርድ ሶላት ማሟያ ይሆናል ሁለተኛ የአላህን ውዴታ እንዲጨምር የሚያደርጉ ናቸው ሱና ሶላቶች እንደገና ጀነት ውስጥ ቤት ይሰራልናል ስለዚህ ወደ ጀነት እየገሰገስን ነው አይደል ትጥቃችሁን ጠበቅ እያደረጋችሁ አይደል ቀበቶ አይደለም የመልካም ስራና የተውበት ነው ጀነት ከሚወስዱ መልካም ስራዎች አተውበቱ ኢላላህ ዐዘ ወጀል ወደ አላህ Subhanahu Wa Ta'ala ከሰራናቸው ወንጀሎች መመለስ ወደ ጀነት ከሚወስዱት መልካም ስራዎች ውስጥ አንዱ ነው ፈተውበቱ ተጅቡ ما قبلها ምክንያቱም ተውበት ከማድረጋችን በፊት የሰራናቸው ወንጀሎችን በሙሉ ድምጥማጡን ታጠፋዋለች የሰራነው ወንጀል ድምጥማጡ ጠፋ ማለት ደግሞ ፊት ለፊታችን ያለችው ማናት ጀነት ብቻ ናት ማለት ነው ስለዚህ ተውበት ወደ ጀነት የምትወስድ መልካም ስራ ናት ረሱል አለይሂ ሰላቱ ወሰለም እንዲህ ይላሉ አታኢቡ ሚን الذنب كمن لا ذنب له ከወንጀል የተመለሰ የተጸጸተ የተወበተ ወንጀል እንደሌለው ነው አላህ ትክክለኛውን ተውበት ይወፍቀን አላህ Subhanahu Wa Ta'ala በቁርአን ላይ እንዲህ ይላል አድምጡት እስቲ
إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا إلا من تاب تتصطو يتملس وآمن يامن إيمانون يستكاكل وعمل صالحا ملكام سراني يسرى فأولئك النزيا يدخلون الجنة جنة جبالو ستت بلو ولا يظلمون شيئا منم نجر يتبدلون معي اتشي القرآن انكس يتدمدمتشو سلامت فوسوش كتناقرش بوهالا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلى سلت أروطرو يا الله قدمت بارياوش تناقرنا كنزا مرت يني بارياوش بوهالا مدفو تتكيوش تتكوالي مدفو تتكيوش تتكو من دنو مدفو يادرقاتشو ويم مدفو نتاتشو كمناو قبت أضاعوا الصلاة صلاتنا أفواتها صلاة أبلاشوات عنديتني أبلاشوات عند بالا مسجد لهور يشلال ሁለት ይሰግዳሉ ግን ሊሟላላት የሚገቡ ነገሮችን አያሟሉ ጠቅ ያደርገዋል ዙሁር ጠቅ መግሪብ እንደዛው በል ሲላቸው ደግሞ ነይ ተሰብሰቢ የሚባል እንቆቅልሽ አለ አሉ ላ እስላም ነይ ተሰብሰቢ የሚባል ነገር አይታወቅም ጀምዕ የሚባል ነገር አለ መንገደኛ የሆነ ሰው ዙሁርና አስርን መግሪብና ኢሻ አሰባስቦ መስገድ ይችላል አልፎ ደግሞ አገር ቤትም ብንሆን ራሱ መንገደኞች ካልሆን በጣም አጣባቢ ነገር ካጋጠመን አልፈን ዙሁርና አስርን ወይ አስቀድመን ወይ አቆይተነው መግሪብና ኢሻን ወይ አስቀድመን ወይ አቆይተነው መስገድ እንችላለን ከዚህ ውጭ ግን ዳይሚ በየቀኑ ነጋዴ ስለሆነች መርካቶ ውለን ማታ ስንገባ ከዙሁር ጀምረን እስከ ኢሻ ድረስ ሰብስበን መስገድ ምንድነው ያደረግን ያለ ነው ለዱንያ ቤታችን ብለን የአኺራ ቤታችንን እናበላሻለን ወይ የሶላቱ ሸርጥ ውዱ ላይ ይበላሻል ወይ የለበስነው ልብስ ከበስተጀርባ ችግር ይኖረዋል አንዳንድ ጊዜ ወንድሞቻችን አጭር ቲሸርት ይለብሱና በንበስ ሲሉ ጀርባቸው ይገለጻል ጎደሎናት ማለት ነው ሶላቷ وعلى كل حال ذكر القرآن አንቀጽ ላይ فخلف من بعدهم خلف أضاعوا الصلاة صلاة ያበላሹ የሆኑ ትውልዶች ተተኩ ይላል واتبعوا الشهوات ስሜታቸውን ዝንባሌያቸውን የተከተሉ የሆኑ ትውልዶች ተተኩ አለ አላህ ይጠብቀን ከነዚህ መጥፎ ትውልዶች ሁላችንም ራሳችንን እንጠይቅ እስቲ ሶላትን ጠብቀን እየሰገድን ነው ነፍስያችንን እየተከተልን ነው ወይስ ትተናታል ረግጠናታል ይሄን ጥያቄ ለራሳችን ማቅረብ መቻል አለብን ከዛ አላህ ምን አለ እነዚህ ሰዎች አለ ሶላትን ያበላሹ ሶላትን የማይሰግዱ ሶላትን ከቁም ነገር ውስጥ ያላስገቧትና ስሜታቸውን ተከትለው የሚጋልቡ የሆኑ ሰዎች فسوف يلقون غيا የሚባለን ሸለቆ ጀሃነም ይገናኛሉ አለ አላህ አለና ኢላ መን ታበ አለ የተወበተ ሲቀር አለ አሃ ተውበት ካለ እስከዛሬ ያበላሽተናት የነበረችው ሶላት ማስተካከል መቻል አለበት ስሜታችንን ስንከተል የነበርን ካለን ስሜታችንን ረግጠን ይዘን ወደ አላህ መመለስ አለብን ይሄንን ያደረገ ትክክለኛ ኢማን ያመነ ኢማኑን ያደሰ መልካም ስራ የሰራ እነሱ ጀነት ይገባሉ አለ ሱብሃንአላህ ጀነት ከገቡ በኋላ ደግሞ ምንም ነገር በደል የሚባል ነገር አይደርስባቸውም ወይም ጀነት ከመግባታቸው በፊት እንዲገቡ የሚያስችል ስራ ሰርተው ከሆነ ምንም ነገር አይቀነስባቸው ይላል አላህ ሌላው ወደ ጀነት የሚወስደን መልካም ስራ الاستقامة على دين الله ያዋጣናል አውቀነዋል ወደነዋል ወደ ጀነት ይወስደናል ብለን የመረጥነው ብቸኛው ትክክለኛ የሆነ እምነት እስላም አለ ልብ በሉ ችግራችን እስላምን ከቤተሰብ የወረስነው ስለሆነ ከአያቶቻችን ከቅም አያቶቻችን የተወረሰ ስለሆነ ብዙም
ቦታ እንሰጠው ሲሰግዱና ያለን እንሰግዳለን ለምንድነው የምትሰግደው ሶላት መስገድ እንዳለብህ ማስረጃው ምንድነው ብንባል ግን እኔ እንጃ 80% መልስ የለንም በቃ ሙስሊም ነኝ ሰግዳለሁ ይጾማል ለምን ትጾማለህ ቢባል የሙስሊም ቤተሰብ ነኝ ይጾማሉ ጾማለሁ ሐጅ ያደርጋል ለምን ታደርጋለህ ሙስሊም ስለሆንኩ ግን ሐጅ ማድረግ እንዳለበት የሚያሳይ ማስረጃ ግን ቢጠየቅ አውቁ ለምን ዲናችንን 80% የሚሆነው በፐርሰንት ሲቀመጥ ዲናችንን ከቤተሰብ ያገኘነው የወረስነው እንጂ ትክክለኛ ነው የወረስነው እንጂ ሶርስ ኑሮን አይደለም ያዝነው ማስረጃ ምንጭ ኑሮን አይደለም ችግሩ እሱ ላይ ነው ምንጩን አውቀን የእስላምን ወደ ጀነት የሚወስድ ሃይማኖት አላህ ዘንድ የተወደደ ብቸኛ ሃይማኖት መሆኑን አውቀንማ ብንሰራው ኑሮ በጥቃቅን ነገሮች አንንሸራተትም ነበር አላህ ከመንሸራተት ይጠብቀን እንጂ የዱንያ ሴት ባላታለለችህ ነበር የዱንያ ሀብት ያለው ወንድ ባላንሸራተተሽ ነበር ለዱንያ ስንል ባልዋሸን ነበር ዝንጅናን ባልቆረጥን ነበር ከሰው ጋር ባልተጣላን ነበር ለዱንያ ስንል የጎረቤትን ሐቅ ሳናከብር ባልቀረን ነበር ለዱንያ ብለን እናትና አባታችንን ለነሱ አንታዘዝም ባላልን ነበር ግን ዲናችን የተወረሰ ስለሆነ አውቀነው ስላላደለ የተከተልነው ችግራችን አንሻራታች ሙዝ ልጣጮች ሲያጋጥሙን እንሸራተታለን ከመንሸራተት ራሱን ጠብቆ ጽኑ ሆኖ የቀጠለ ወደ ጀነት ይገሰግሳል እየገባችሁ ነው አባባሌ በእስላም ላይ ጽኑ የሆነ ሰው ቀጥታ ወደ ጀነት ይሄዳል ያለ ምንም ጥርጥር ኢንሻአላሁ ተዓላ ወደ ጀነት ከሚወስዱ መልካም ስራዎች ጽኑነት ያስፈልጋል እስቲቃማ ቀጥ ማለት ወዲህ ወዲያ ማለት አትጠራጠሩ والله ብዬ የምምልላችሁ ብቸኛው አላህ ዘንድ የተወደደ እምነት ብቸኛው ወደ ጀነት የሚወስደው እምነት ብቸኛው ለሰው ልጆች የሰው ልጅ ከተፈጠረበት ጀምሮ እስከ ዓለም ፍጻሜ ድረስ የሰው ልጆች መድህን የሚሆነው ሃይማኖት እስላም ብቻ ፋክት ነው አለቀ ከዛውጭ የፈለጉትን መከተል ይችላሉ ግን ሐቅ የት ነው ያለው እስላም ላይ ብቻ እስላም ብቻ ለመሆኑ ትክክለኛ ሃይማኖት ቁርአንን አንብቡ ቁርአንን ወቁት በቂ የእስላምን ፍትሃዊነት የእስላምን የመድህን ማገኛ ሃይማኖት የእስላምን የሰው ልጆች ብቸኛ እምነት የእስላምን አላህ የሚወደው የሆነ እምነት መሆኑን ለማረጋገጥ ፕሊስ ቁርአንን አንብቡት እባካችሁ ማንኛውም ሰው ቁርአን ያንብብ ቁርአን ከወረደ 1430 ወይም 40 ምናምን አመታትን አስቆጥሯል ቁርአን ከወረደ አንድም ቀን ቁርአን ውስጥ እርማት ሲባል ሰምተን አናውቅ ሰምታችኋል ሩቅ አሜሪካ ኢትዮጵያ የሚታተመው ቁርአን ነው በነገራችን ላይ ኢትዮጵያ ውስጥ ይታተማል ወይ እንዳትሉኝ እንጂ በሌላ አገላለጽ ሳውዲ የሚታተምና ሱዳን የሚታተም አሜሪካ የሚታተም ቁርአን አንድ ነው የፊደል አይደለም የሐረካ ለውጥ አታገኙም አቀራር ላይ ካልሆነ በስተቀር የቁርአን አቀራር ብዙ ዘይቤዎች አሉት ማሊክ የውሚዲን መሊክ የውሚዲን ሲራጠል ሙስተቂም ዚራጠል ሙስተቂም ይሄ ራሱን የቻለ ከሰማይ የወረደ አቀራር ነው ምንም ችግር የለውም ግን አንድም ቦታ ላይ እርማት የሚባል ነገር አይታችኋል አላያችሁም በቃ የዲን الاسلامን ትክክለኝነት ለማወቅ ቁርአን ብቻ በቂ ነው አለቀ ስለዚህ ዲን الاسلامን አጥብቀን መያዝ አለብን ዲን الاسلامን አጥብቀን አላህ ያዘዘውን በመስራት የከለከለውን በመከልከል የሚያንሸራትቱ ነገሮች ሲመጡ ዞር ብለን ሳንንሸራተት ካለፍናቸው ወደ ጀነት እንገሰግሳለን ለዚህም አላህ እንዲህ ይላል በቁርአን ላይ ሙስተቂሞችን አስመልክቶ እስቲ አዳምጡት إن الذين قالوا ربنا الله ثم استقاموا
ثم استقاموا فلا خوف عليهم ولا هم يحزنون أولئك أصحاب الجنة خالدين فيها جزاء بما كانوا يعملون إن الذين قالوا ربنا الله እነዚያ ጌታችን አምላካችን ፈጣሪያችን አላህ ነው ብለው ثم استقاموا ከዚያም ቀጥ ያሉ فلا خوف عليهم በነሱ ላይ ፍርሃቻ የለባቸውም ولا هم يحزنون አይተክዙምም አላህ ከነሱ ያደርጋል ኡላኢከ እነዚያ ጌታችን አላህ ነው ብለው የታዘዙትን በመስራት የተከለከሉትን በመከልከል ቀጥ ያሉ አስሐቡል ጀነቲ የጀነት ባልተቤቶች ናቸው ኻሊዲነ ፊሃ በውስጧም ዘውታሪዎች ሲሆኑ ጀዛአን ቢማ ካኑ ያዕመሉን በዱንያ ላይ ሲሰሩት በነበሩት ምንዳና አጅር ሲሆን ይላል ስለዚህ እስቲቃማ ቀጥ ማለት አትንሸራተት ሱና እየተከተልክ ነው አይደል ቀጥልበት ሲመችህ ሱናን አትከተል ሳይመችህ ሲቀር አትተው ሱናን ሂጃብ አድርገሻል አይደለ ቀጥ በይ ስለሰደሩሽ ሂጃብሽን አታውልቂ ጺምህን እያሳደግክ አይደለም አው ቀጥልበት አካሪ ስላሉ ጺምህን አትላጭ ሱሪህን ከቁርጭምጭሚት በላይ አሳጥረህ የለም አው እንደዛው አርግ በሱናው የመጣው ይሄ ነው አታውርደው ገበሬ ስላሉ መንገድ ላይ የተግባባን ነው አጅነቢ ያልጨብጥም አልክ አልሻንቺ አው አልጨብጥም አክራሪ ስላሉ ይበሉ ምንም ችግር የለው አብሽር አንቺ ብቻ ጽኑሁኝ ቀጥበል አለቅ ስለሌላው አትጨነቁ ስለሰው አትጨነቁ እናንተ ሰው ላይ አትድረሱ ዲናችሁን ግን አጥብቃችሁ በመያዝ አንለቅም አንሸራተትም በማለታችሁ ስም ቢወጣላችሁ ብትሰደቡም ቢሳለቁባችሁም ቢያፌዙባችሁም ግን ቀጥ በሉ ለምን ሰብስክራይብ በማድረግ ቤተሰብ ይሁኑ